ደካማው ዩናይትድ ለኮፕ ሳልበገር ያለበት ምሽት። በዛን ምሽት ሊቨርፑል ውድ 2 ነጥቦችን ቲያትር ኦፍ ድሪምስ ላይ ጥሎ ተመለሰ። ከቀዩ ሰይጣን ጥንካሬ ይልቅ የኮፕስ ጥራት የጎደለው ማጥቃት ቀዮቹ መጥፎውን ምሽት ያሳለፉ ዘንድ አስገደደም። ኦልትራፎርድን የክሎፕን ልጆች የቁጭት ዛር አስታጥቆ ወደ አንፊልድ መንደር መለሳቸው። ውጤቱ ለዚያ የነበልባል ስቴዲየም አንፊልድ ቤተኞች እንቅልፍ የሚነሳ ነበር። ዩናይትድ ተደጋጋሚ ጨዋታዎች ላይ ለቀዩ ምድር ፍልም ያልበገር እያለ ነው። ከዚያ የ7-0 ቅዠት ምሽት በኋላ ሊቨርፑልን እጅ ሰጥቶም አያውቅም። ምንም እንኳን ድል ማድረግ ያልቻለው በኤፍኤ ካፕ ጨዋታ ላይ ቢሆንም አንደርዶግ ሆኖ ወደ ሜዳ እየገባ ከአንፊልድ ከኦልትራፎርድም አንዳንድ ነጥቦችን ይዞ ወጥቷል። ዩናይትድ በወደቀ ሰዓትም ቢሆን ለላንክሻየር ደርቢ እጅ አልሰጥም ብሏል። የፈርጊ ስታንድ ደንበኞች ለዘመናት ደመኞቻቸው በቀላሉ እጅ እንደማይሰጡና በእነዚያ ጎዳናዎች አንገታቸውን ቀና እንኳን ባያደርጉ ትከሻ ተለካክተው መዘዋወር ስለመቻላቸው ታየም። መላቅጡ የጠፋው የቴናግ ቡድን ባልተደራጀ ሐሳብና በተቆጣጠረ እንቅስቃሴም ቢሆን ምስጋና ለኦናና መዳፎች ይግባና ከጉድን ወጥቷል። ከጨዋታው ጅማሩ አንስቶ እስከ እረፍት ሰዓት ድረስም 15 ሙከራዎች የተደረጉበት ለፍስፍሱ የሬድ ዴቪልስ የኋላ መስመርና የመከላከል አደረጃጀት ካሜሩናዊውን የግብ ዘብ ሲያስፈትንም አመሸም። በእርግጥ ከኦናና ጥረት ባሻገር የኮፕስ አጥቂዎች ድክመት እንዳለ ሆኖ የዩናይትድ ፈተና የጀመረው ገና ከማልዳኛው አንቶኒ ቴለር ፊሽካ መሰማት አንስቶ ነበር። ምንም እንኳን የመጀመሪያዎቹ ደቂቃዎች ላይ 2-3 ጊዜ ወደ ተጋጣሚያቸው የግብ ክልል ለመጠጋት ጥረት ቢያደርጉም በተጨማሪም በኦፍሳይድ ሕግ ተሻረ እንጂ ጋርናቾ ግብ አስቆጥሮ ጭምርም ነበር። ቢሆንም ከዚያ በኋላ እንደ ማዕበል ወጀብ ሲነጉድ የነበረው የሊቨርፑል ድብደባ ለመቋቋም አቅም ለማግኘት ብዙዎች ጥርጥር ነበራቸው። የሊቨርፑል ተደጋጋሚ ማጥቃት የሆነ የግብ ጠረን እንደነበረው ያሳብቃል። 23ኛው ደቂቃ ላይ የጥረታቸው ውጤት ፍሬ ያፈራላቸው የክሎፕ ልጆች ሮቦ ከቀኝ መስመር የማዕዘን የምታሻገረውን ኳስ ዳርዊን ኑኔዝ ከደካማው ዩናይትድ የቆመ ኳስ መከላከል አምልጦ ለዲያስ በግንባሩ ጨረፈለት። ሉዊስ ዲያስም ያገኛትን እድል በአግባቡ ተጠቅሞ ክለቡን መሪ ማድረግ ቻለም። ብዙ የታገለውና ብቻውን ሊቨርፑልን የገጠመ ይመስል የነበረው አንድሬ ኦናናም በመጨረሻም እጁን ለሉዊስ ዲያስ ሃቮሊ ሰጠም። የነበረው እድልም ተንበርክኮ ኳሷን ማየት ብቻ ሆነ። የሊቨርፑል ማጥቃት እየተከታተለ ወደ ዩናይትድ የግብ ክልል ቢወነጨፍም ከአንድ ጊዜ በላይ ግቡን መምታት ተስኖት እስከ ረፍት ሰዓትም ተጓዘም። ከረፍት መልስ ዩናይትድ ብዙ መነሳሳት ሳይታይበት ጨዋታውን ቀጠለ። የክሎፕ ልጆች በአንጻሩ ኳስን ተቆጣጥረው ወረራቸውን ለማጧጧፍ አቅደው የገቡ ይመስላል። 50ኛው ደቂቃ ላይ ግን የኮፕስ የኋላ ደጀን ላይ ከትልቁ ቫንዳይክ ተጣምሮ ሜዳ የገባው ትንሹ ኮንሳ ተሳሳተ። ይህንን ስህተት ተጠቅሞ ብሩኖ ፈርናንዴሽ ፈጣን ውሳኔ ያሳለፈ። የፖርቹጊዙ ማን ቆራጥ ውሳኔዎች ቀያዮቹን ሰይጣኖች ወደ ጨዋታው መለሰ። ከግቧ መቆጠር በኋላም ቢሆን የጨዋታ ብልጫውን የሊቨርፑላውያን ሆነ። በእርግጥ የዩናይትድ ልጆችም ቢሆኑ ከእረፍት በፊት አንድም የግብ ሙከራ ሳያደርጉ ቢወጡም ከእረፍት መልስ ግን አልፎ አልፎም ቢሆን የተጋጣሚያቸውን የግብ ክልል ደጅ መጥናትም ጀምሯል። ኮቢ ማይኖ የዩናይትድን አካዳሚ ፍሬ 67ኛው ደቂቃ ላይ በግል ጥረቱ እያቆራረጠ ወደ ማጥቂያ ቀጠናው ይዟት የሄዳትን ኳስ ከዋን ቢሳካ ጋር 1-2 ተጫውቶ በግሩም ሁኔታ የኬለር መረብ ላይ ያሳረፋት። ከ18 ዓመት ታዳጊ ያንን መረጋጋትና ጥራት ማግኘት ምንኛ መታደል ነው። ከዩናይትድ ህልም ዓለም ውስጥ የተገኘ ትልቅ ተስፋ፣ ምናልባት ብሩህ ጊዜ ከፊቱ የሚጠብቀውና ዓለም ለሱ ሊቀኝ የሚገደድበትን ዘመን እየተጠባበቀ ያለ ያልተነጠረ ወርቅ ለዩናይትዳውያን። ኮቢ ማይኖ ጨዋታውን ዋን ቢሳካ ሃርቪ ኤሊዮት ላይ በሰራው ጥፋት ከተገኘ የፍጹም ቅጣት ምት ሳላ ግብ አስቆጥሮ 2-2 በሆነ ውጤት ተጠናቀቀም። ክሎፕና ቫንዳይክ ቁጭትን ከብስጭት የቀላቀለ ገጽታ ፊታቸው ላይ እየተነበበ ከሜዳ ወጡም። በመጨረሻም የዩናይትድ ተጋድሎ ቅዳሜ ብራይተን አሜክስ ላይ ረተው ሊጉን መምራት ችለው ለነበሩት የአርቴታ ሰራዊት መልካም ዕድል ይዞ መጣ። ክሎፕ ከጨዋታው በኋላ ዩናይትድ ለአርሰናል ከዋለው ውለታ ተመሳሳዩን ተመኝተው እስኪመስል ዩናይትድ እንደ ዛሬ ከተጫወተ አርሰናልን ያሸንፋል ሲሉ ተደመጡ። በእርግጥ ዩናይትድ ከዚህ ጨዋታ ዩናይትድ 1 ነጥብ ያሳካ ቢሆንም ያ የሆነው ግን ከክሎፕ ልጆች የአጨራረስ ድክመት የተነሳ እንጂ ከዩናይትድ ጥንካሬ ነው ብሎ አፍን ሞልቶ መናገር ይከብዳል። ዩናይትድ የመጫወት ፍላጎት በተለይ በሁለተኛው አጋማሽ ታይቷል። ክልላቸውን ለመከላከል ጥረቶችንም አድርገዋል። ኦናናም ቢሆን ኳሶችን መልሷል። ነገር ግን ሊቨርፑልም ከዚህ የተሻለ ማድረግ የሚያስችል መሳሪያ በእጁ ያለ ክለብ ነበር። ምናልባትም ካመከኗቸው ድሎች አንዱን በአግባቡ መጠቀም ችለው ቢሆን ኖሮ የዚህ ጨዋታ ታሪክ ከዚህ ፍጹም የተለየ ሊሆን በቻለ ነበር። ይህ ከ2 ዓመት በፊት የሆነው ነው። በዚህ የውድድር ዘመንም ሻምፒዮኑ ሊቨርፑል ዕለተ እሁድ ምሽት የዘመናት ተቀናቃኙን ማንቸስተር ዩናይትድን
አንፊልድ ሮድ ይገጥማል። እኛም ይህንን መርሃ ግብር አስመልክቶ ስለ ሁለቱ ኃያላን ያለፈ ፍጥጫ በጥቂቱ ይህንን አላችሁ።